ነስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የመካከለኛው ምስራቅ እስራኤል ኢራን አሜሪካ ጦርነት አድማሱን እያሰፋ ወደ አፍሪካ ደርሰዋል። ኢራንም ኬንያን ሳይጠበቅ አስጠንቅቃታለች። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። የሁቲ ጥቃት ለአሰባችን አዲስ ተስፋ ይዞ መጥተዋል። ይህ ተስፋ ምንድነው የሚለው በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። በነዳጅ ቀውስ ለሀገራችን ከፍተኛ ፈተና ሆኗል። መንግስት በነዳጅ እጥረት ሳቢያ አንገብጋቢ የሥራ ድርሻ የሌላቸው የመንግስት ሰራተኞች በዓመት ፈቃድ እንዲወጡ መመሪያ አስተላልፈዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። የጥላቻ ንግግርና ሐሰተኛ መረጃ በአርቲፊሻል ኢንተለጀንስ ወይም በሰው አስተውሎት ቁጥጥር ማድረግ ተጀምሯል ሲል የኢትዮጵያ መገናኛ ብዙሃን ገልጿል። በዚህም ጉዳይ ዜና ጥንቅራችን አካተናል። የሆርሙዝ ሰርጥ መናጋት ኢትዮጵያ የነዳጅ እጥረት ቀውስ በጦርነት በሙስናና በሪፎርም ማዕበል ሲፈተን የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። በኦሮሚያ ክልል የጨረቃ ቤቶች ህጋዊ ሊሆኑ ነው ተባለ። በኦሮሚያ ክልል መንግስታዊ ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ መሆኑን ተዘግቧል። በዚህም ጉዳይ ዜና ጥንቅራችን አካተናል። የፊንቲንግ ኢንቨስትመንት ስራ አስኪያጅ በከባድ የማታለል ወንጀል ተከሰሱ። የዜና ጥንቅራችን አካተናል። የዓለማችን የመጀመሪያው የአርቲፊሻል ኢንተለጀንስ ሆስፒታል በቻይና ይፋ ሆነ። የዜና ትንታኔያችን ይህን ማካተታል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። የመጀመሪያ ዜና ትንታኔያችን ስናልፍ የሁቲ ጥቃት ለአሰባችን አዲስ ተስፋ ይዞ መጥቷል። በኢራን የሚደገፈው የየመን ሁቲ ታጣቂ እስራኤል ላይ ጦርነት ማወጁን በቀይ ባህርና በባብ ኤንዴብ አካባቢ ከፍተኛ ስጋት ደቅኗል። ይህ ግጭት በጅቡቲ በርበራ ወደቦች ላይ ጥቃት ሊያስከትል እንደሚችል የሚገመት ሲሆን ኢትዮጵያ ግን አዲስ የጂኦፖለቲካ ድል ሊፈጥር እንደሚችል እየተነገረ ነው። አሜሪካ አጋሮች የሁቲ ታጣቂ ለመመከት አስተማማኝ የምድር ኃይል ፍለጋ የሚያተኩሩበት በዚህ ወቅት ግዙፍ ጦር ያላት ኢትዮጵያ ዋነኛ ስትራቴጂክ አጋር ልትሆን ትችላለች። የአጋጣሚ ኢትዮጵያ በቀጠናው ለምትሰጠው ወታደራዊ ድጋፍ በምላሹ አሰብ የጸና የኢትዮጵያ ሉዓላዊ ግዛት ሆኖ እንድትቀጥል የሚጠይቅ ልዙ ስምምነት ለማድረግ ምቹ ሁኔታ ይፈጥራል ተብሏል። ሳይጠበቅ ኬንያን አስጠነቀቀች። ናይሮቢ ኬንያ የሚገኘው ኢራን ኤምባሲ ኬንያ ከአሜሪካ እስራኤል ጋር የምታደርገው ግንኙነት ላይ ጥንቃቄ እንድታደርግ በኢራን ላይ የሚሰነዘሩ ጥቃቱ ላይ ተባባሪ እንዳትሆን በሚል ጠጠር ያለ ማስጠንቀቂያ ዘል መግለጫ ወጥቷል። ኤምባሲው ባወጣው መግለጫ የሆርሙዝ ባህር መተላለፊያ መስመር ለሁሉም ዝግ እንዳልሆነ ገልጸዋል። ይሁን እንጂ መተላለፊያው በኢራን ወታደራዊ ጥቃት የሚሰነዘሩ አሜሪካ፣ እስራኤል እንዲሁም ለጥቃቱ ድጋፍ የሚሰጡ ማንኛውም ወገኖች ዝግ መሆኑን በይፋ በማስታወስ ኬንያም በኢራን ላይ ለሚሰነዘር ጥቃት ተባባሪ የምትሆን ከሆነ ለኬንያ መርከቦች ዝግ እንደሚሆኑ ዲፕሎማሲያዊ ቋንቋ ገልጸዋል። ይህም ማለት በኤምባሲው አክሎ ኬንያ መርከቦች ላይ ሌሎችም ሀገራት የንግድ መርከቦች መስመር በሰላም ማለፍ የሚችሉ የሚከተሉ 3 ቅድመ ሁኔታ ሲያሟሉ ብቻ እንደሆነ ገልጸዋል። አንደኛ፣ በኢራን ላይ እየተካሄደ ባለው ህገወጥ ጥቃት ላይ አለመተባበር፣ ኢራን ባለስልጣን ያወጧቸው የደህንነት ደንቦች ማክበር፣ ከመጓዛቸው በፊት አስቀድሞ ኢራን የሚመለከታቸው አካላት ጋር ቅንጅት መፍጠር የሚሉ ናቸው። በመሆኑም ኬንያ ከጥቃት ፈጻሚዎች ጋር የምትተባበር ከሆነ መርከቦች ሰላማዊ ተብለው ከማይቆጠሩ መስመር እንዳይተላለፉ እገዳ ሊጣልባቸው እንደሚችል ኤምባሲው አስጠንቅቋል። በተጨማሪም የሆርሙዝ ወሽመጥ መዘጋት የኬንያ ኑሮ ውድነት ተጽዕኖ ይፈጥራል ተብሎ የሚናፈሰው ወሬ አሜሪካ እስራኤል ፕሮፓጋንዳ ውጤት ነው ሲል አስተባብሏል። የነዳጅ ቀውስ ለሀገራችን መንግስት በነዳጅ እጥረት ሳቢያ አንገብጋቢ የሥራ ድርሻ የሌላቸው የመንግስት ሰራተኞች በዓመት ፈቃድ እንዲወጡ መመሪያ አስተላልፏል። ሪፖርቱ በእንግሊዝኛ እትሙ እንዳስነበበው በመዲናችን አዲስ አበባ ከባድ ነዳጅ እጥረት ተከስተዋል። በተለይ ቤንዚን የማደያዎች ማግኛ የማይቻልበት ደረጃ ላይ ተደርሷል። በከተማዋ የነዳጅ ማደያ ማዕከላት እጅግ ረጃጅም የተሽከርካሪ ሰልፎች እየታዩ ነው። መንገድ መጨናነቆች በስፋት ይታያሉ። ትራንስፖርት አገልግሎት ፍሰት ተፈትኗል። ይህን ተከትሎ መንግስት በልማት ድርጅትና ሲቪል ሰርቪስ ተቋም ባስተላለፈው መመሪያ አንገብጋቢ የሥራ ድርሻ የሌላቸው የመንግስት ሰራተኞች በዓመት ፈቃድ እንዲወጡ አድርጓል ብሏል። በመመሪያው ዓላማው እጅግ እየጨመረ ያለ የነዳጅና ትራንስፖርት ፍላጎት ለማስታገስ ነው። ይህን ተከትሎ ተቋማ አንገብጋቢ የሥራ ድርሻ የሌላቸው የመንግስት ሰራተኞች የመለየት ስራ ተጠምዷል ሲል ዘገባ ያትታል። ኢትዮ ኢንጂነሪንግ የመሰለ የመንግስት ልማት ድርጅቶች ደግሞ ከገና ወዲሁ አንገብጋቢ የሥራ ድርሻ የሌላቸው ስታፎች በፈቃድ ማሰናበት ጀምረዋል። ግሩፑ በውስጡ ባስተላለፈው መመሪያ ሀገሪቱ እየተፈተነ ያለው የነዳጅ እጥረት የፐብሊክ ሰርቪስ አገልግሎት የሚሰጡ አውቶቡሶች ላይ ከፍተኛ ተግዳሮት ደቅነዋል። እናም ችግሩን እስኪስተካከል አንገብጋቢ የሥራ ድርሻ ያላቸው ሰራተኞች ብቻ ለሚቀርብባቸው ጣቢያ ሪፖርት አድርገው ቀሪው በዓመት እረፍት ብቻ ተቀመጡ፣ ሌሎቹ ደግሞ ወደ ቢሮአችሁ ለመግባት መደበኛ ትራንስፖርት ተጠቀሙ ሲል ያስታወቀው
ከዚህም ጋር ተያይዞ የሆርሙዝ ስርጥ መናጋት፣ ኢትዮጵያ የነዳጅ እጥረት ቀውስ፣ በጦርነት በሙስናና በሪፎርም ማዕከል ሆርሙዝ ስርጥ መዘጋት ኢትዮጵያ ደካማ የሎጂስቲክ ኢነርጂ መሰረተ ልማት አፍጥጦ እንዲመጣ ቢያደርገውም አሁን የሚታይ የነዳጅ እጥረት ቀውስ ግን መሰረታዊ እጅግ የተወሳሰበ ችግር ውጤት መሆኑን ያረጋገጠ ክስተት ነው። መንግስት የራሱን ቤት ካጸዳ ከጥቁር ገበያ ትርፍ የሚያፍሱ በሙስና የጠገቡ ከፍተኛ ውሳኔ ሰጪዎች ሳያስወግድ ምስቅልቅል ያለው የመካከለኛው ምስራቅ ዲፕሎማሲና ውቅያኖስ በጥበብ ሳያልፍ በጎንደር እስከ ጅማ፣ አምቦ፣ ሐዋሳ፣ ቢሸፍቱ፣ መቀሌ ያሉት የነዳጅ ጠፍ ሮሮች የሚያመላክቱ ኢትዮጵያ ባዶዎች የቀሩት የነዳጅ ማደያ ገና ሀገር እንደምትቀጥል እንድታዛቢ እንደገለጹት ሀገር ልትቆጣጠር በማትችለው የሩቅ ሀገር ጦርነት እስካሁን ልትሸፍነው ባልቻልከው የሀገር ውስጥ የአመራር ቀውስ መገኛ ላይ ሆናለች። ከማደያ ወጥቶ በየጫካው ሸፍቷል። የጸጥታ ኃይሎች ጀሪካና በርሜል በየጥሻው እያደኑ መሆኑ ሲነገር ነዳጅ ነገር ወደየት እየሄደ ነው የሚል ስጋት ፈጥሯል። የሚታየው 80 ጀሪካና 50 በርሜል ራያ አካባቢ፣ ቀሪው ደቡብ የተያዙ ናቸው። ነዳጅ እጥረት በማደያው ህገወጥ ድርጊት ተሽከርካሪዎች እንግልት እየዳረጉ ነው። መካከለኛው ምስራቅ ባለው ጦርነት ምክንያት የተከሰተ የዓለም አቀፍ የነዳጅ እጥረት ኢትዮጵያ ላይ ከፍተኛ ጫና እያሳደረ ነው። አዲስ አበባ የሚገኙ አሽከርካሪ ነዳጅ ለማግኘት ከ6 እስከ 7 ሰዓት አልፎ ተርፎም ለቀናት ወረፋ መጠበቅ ከፍተኛ እንግልት ለገቢ መቋረጥ መዳረጋቸውን ገልጸዋል። አሽከርካሪዎች እንደሚሉት ከሆነ ችግሩ በዓለም አቀፍ ደረጃ የተከሰተ ቢሆን አንዳንድ ማደያዎች ግን ነዳጅ እያላቸው የለንም በማለት በህገወጥ መንገድ ተጨማሪ ገንዘብ የሚከፍሉ አሽከርካሪ ብቻ በመመሳጠር ስርጭቱ እያስተጓጉሉ ይገኛሉ። ይህ ድርጊት በተለይ በታክሲና በሀገር አቋራጭ አሽከርካሪዎች ከፍተኛ የስራ መደራረብና የጥቃት ስጋት እየፈጠረ መሆኑን ተመላክተዋል። የፌንቲክ ኢንቨስትመንት ስራ አስኪያጅ በከባድ የማታለል ወንጀል ተከሰሰ። በአዲስ አበባ የፌንቲክ ኢንቨስትመንት ስራ አስኪያጅ የሆኑት ዳንኤል ዮሐንስ ከ600 ሚሊዮን ብር በላይ ማጭበርበር ወንጀል ክስ ተመስርቶባቸዋል። አቃቢ ህግ እንደገለጹት ተከሳሽ ሄሎ ታክስ እና ፌንቲክ ኢንቨስትመንት የተባሉ ድርጅት በመጠቀም ኤሌክትሪክ ተሽከርካሪ በዱቤ እናስረክባለን በሚል አሳሳች ማስታወቂያ በታዋቂ ግለሰቦችና ማህበራዊ ሚዲያ አስነግረዋል። በመሆኑም ተከሳሽ 5000 በላይ ተመዝጋቢዎች ለቅድመ ክፍያና ለምዝገባ በሚባል ከፍተኛ ገንዘብ እንዲከፍሉ ካደረጉ በኋላ መኪናቸውን ሳያስረክቡ ድርጅቱም ዘግተው መሰወራቸው ክሱ ተመላክተዋል። ድርጊቱ በ1996 ደግሞ የወንጀል ህግና የኮምፒውተር ወንጀል አዋጅን የጣሰ መሆኑ ተገልጿል። ተጨማሪም የተከሳሹ ቀደም ሲል በኢንተርፖል ከተያዙ ግብረ አበር ጋር በመሆን የውሸት ርክክብ ቪዲዮዎች በማሳየት መኪኖች በመጓዝ ላይ ናቸው በሚል ሐሰተኛ መረጃ በማሰራጨት 19 ተደራራቢ ወንጀሎች መፈጸማቸውን ተጠቅሶ ጉዳዩ ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት እየተመለከተው ይገኛል። የዓለማችን የመጀመሪያ የሆነ የአርቲፊሻል ኢንተለጀንስ ሆስፒታል በቻይና ይፋ ሆነ። በቻይና የጹሃን ዩኒቨርሲቲ ተመራማሪ ኤጀንት ሆስፒታል የተሰኘው በሆስፒታል አስተውሎት ወይም የሰው ልጅ አስተውሎት አርቲፊሻል ኢንተለጀንስ ብቻ የሚንቀሳቀስ ዲጂታል ሆስፒታል ይፋ አድርጓል። ተቋሙ በ21 የህክምና ዘርፎች የሰለጠኑ 42 የኤአይ ዶክተሮች፣ 4 ነርሶች የያዘ ሲሆን ከ300 በላይ የተለመዱ በሽታዎችና 93 በመቶ ስኬታማ የመለየት አቅም አሳይቷል። ይህ ቴክኖሎጂ የሰው ዶክተር በ2 ዓመት ውስጥ የሚሰሩትን የ10,000 ታካሚዎች ምርመራና ህክምና በ4 ቀን ብቻ ማከናወን ይችላል። ሆስፒታሉ የታካሚዎች ምርመራ ደረጃ ከመለየት ጀምሮ የህክምና እቅድና ማውጣት ያለው በሙሉ በራሱ ሂደት የሚያከናውን ሲሆን ይህ ህክምና ዘርፍ ትልቅ አብዮት እንደሚፈጥርም ቤቶች ህጋዊ ሊሆኑ ነው ተባለ። በኦሮሚያ ክልል መንግስት ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ ነው። ኦሮሚያ ክልል መንግስት በክልሉ ያለው ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸው ቤቶች ባሉበት ህጋዊ ሊደረግ ነው ባለቤትነት ማረጋገጫ ሰነድ ሊሰጡ መሆኑ ተሰማ። የክልሉ መንግስት ምክር ቤት ወይም የጨፌ ኦሮሚያ ባወጣው መጋቢት 10 2018 ባካሄደው 6ኛ ዘመን 5ኛ ዓመትና 3ኛ መደበኛ ጉባኤ መመሪያው አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩ ታውቋል። እነዚህ ህገወጥ ቤቶች ህጋዊ የማድረግ አሰራር በከተሞች ፕላንና መሰረተ ልማት ፈጽሞ ሊጻረር በማይችሉ መልኩ ብቻ እንዲከወኑ የሚያትተው መመሪያው ክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊ ክፍያ ከተፈጸመ በኋላ ሂደቱም እንደሚጀምር ከወዲሁ ተጠቁሟል። የጥላቻ ንግግርና ሐሰተኛ መረጃ በአርቲፊሻል ኢንተለጀንስ ቁጥጥር ሊደረግ ነው ተባለ። ኢትዮጵያ መገናኛ ብዙሃን ባለስልጣን የጥላቻ ንግግር፣ ሐሰተኛ መረጃ ለመከላከል ዘመናዊ ቴክኖሎጂ ቁጥጥር በኤአይ እያደረገ መሆኑ አስታውቋል። ባለስልጣኑ ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ እንደገለጹት በአንድ ዓመት ውስጥ በናሙና ከተፈተሹ 32,000 ማህበራዊ ሚዲያ ይዘቶች 8,000 የሚሆኑ ጥላቻ ንግግርና ሐሰተኛ መረጃ መሆናቸውን ገልጸዋል።